በጠፍ የተደበቀችውን ጨረቃ አንጋጦ እንደሚፈልግ ሰው ኢንተርኔት ገና ዳዴ ማለት መጀመሩን ያስተዋለው ጄፍ ቤዝል በ1994 ዓመተ ምህረት ጠባብ ከሆኑት አጫጭር ፎቆች ካለባቸው ዎል ስትሪት መንገዶች ላይ ሐሳብ ይዞት ልጀምረው ልተወው፣ ይህን ውድና ምቹ የሆነ ሥራዬን ላቋርጥና እያደገ ያለውን የኢንተርኔት ቴክኖሎጂ በአዲስ ሁኔታ ልቀላቀል ልቡ እያመነታ እዚሁ ከጀመርኩት ተመልሼ ሥራዬ የሚያጓጓው ደሞዜ ይጠራኛል በማለት ከኒውዮርክ እጅግ ርቃ ወደምትገኘው ዋሽንግተን ከተማ ሲያትል ጄፍ ቤዝል አቀና። ሲያትል ቦይንግን፣ ማይክሮሶፍትን፣ ሌሎች ትልልቅ የሆኑ እንደ ስታርባክስ አይነት ትልልቅ እና ተጽዕኖ ፈጣሪ ካምፓኒዎች የወለደች መሆኗን ስለሚያውቅ ቦርሳውን ተሸክሞ አውሮፕላን ተሳፍሮ ሲያትል በደረሰ ጊዜ በጣም ጥቂት የተወሰኑ ሪሶርሶች የነበሩት ሲሆን በተከራየው ቤት ውስጥ የመኪና ማቆሚያ ጋራዡን በር ገንጥሎ ጠረጴዛ አድርጎት በኮምፒውተር ፕሮግራሚንግ ዌብሳይትን ተጠቅሞ መጽሐፍ የመሸጥ ህልሙን ሀብሎ ጀመረ። ጄፍ ዴቨሎፐር፣ ማርኬተር፣ ዴሊቨሪ ማን ሆኖ መጽሐፍትን በተለያዩ ቦታዎች በታዘዘ ቁጥር በሳንቲም ለማይሞላ ትርፍ የብዙ ብር ነዳጅ እያወጣ ሲያትል ውስጥ ከዚህ ወደዛ እየተሯሯጠ መጽሐፍ ማድረሱን፣ ዴሊቨሪ መቀበሉን፣ ሶፍትዌሩን ማኔጅ ማድረጉን አሃዱ ብሎ ጀመር። መጽሐፍትን የመረጠበት ምክንያት በዓለማችን ላይ ብሎም ነገሩን አሳንሰን በአሜሪካ ውስጥ ያሉ የመጽሐፍት አይነቶችን ብዛታቸውን፣ ስፋታቸውን ስናስብ በአንድ ቦታ ስቶር አድርጎ መሸጥ እጅጉን አዳጋች ስለሆነ ይህን ሁሉ ሀብት በአንድ ቦታ አዋቅሮ የሚይዝልኝ መጋዘን ሳይሆን ዌብሳይት እሰራለሁ ብሎ የተነሳው ጄፍ ቤዝል ስራውን ከጀመረ በኋላ እድገቱ አዝጋሚ ቢሆንም ተስፋ ሰጪና ቀን ተቀን እየጨመረ ስለመጣ ስራዎቹን እያደራጀና ዘመናዊ እያደረገ ወደፊት መገስገሱን ቀጠለ። የአማዞን ውልደት ይህን የሚመስል ሲሆን መጽሐፍት በመሸጥ የተጀመረው ይህ የመጽሐፍ ዌብ በደረቴ የአገሬ ሰው ሱቅ በደረቴ እንደሚለው ማለት ነው እየሰፋ እየበዛ ኤሌክትሮኒክሶችን፣ ሌሎች ተፈላጊ የሆኑ ዕቃዎችን ማከፋፈሉን ስራዬ ብሎ ያዘው። ጄፍ ቤዝል የተለያዩ ኢንዱስትሪዎች ውስጥ ያሉ ተጠቃሚዎች የሚፈልጓቸውን ዕቃዎች የደንበኞችን ሪቪው እየሰበሰበ ሬት እያደረገ መሸጡን ከአሜሪካ ቀጥሎ አውሮፓን፣ ላቲን አሜሪካን፣ ኤዥያን፣ አውስትራሊያን ብሎም መጨረሻ ላይ አፍሪካን መሸፈኑን መገስገሱና ማደጉን ብቻ ሳይሆን ሌሎች ኢንዱስትሪዎች ላይ ተሳትፎ የመጀመሪያውን የአማዞን ስልክን ለዓለማችን ቢያበቃም የአማዞን ስልክ እና አይፎን፣ ሳምሰንግ እና ሌሎች ስልኮችን አሸንፎና ተፎካክሮ ገበያ ላይ መቀጠል ስላልቻለ የብዙ ሚሊዮኖች ኢንቨስትመንት ከስሮ የተዘጋ ቢሆንም ሁል ጊዜ ከችግር ውስጥ መፍትሄ ማውጣት የማይሰለቸው ጄፍ ቤዝል 5 ዓመታትን ጠብቆ ከዛ ከከሰረ ፕሮጀክት ውስጥ የቢሊየን ዶላሮች አዲስ ፈጠራ አሌክሳ አውጥቶ የምታወራን፣ የምታማክረን፣ የምትታዘዝልን፣ ሚስጥርን የምትነግረን፣ ቤታችንን የምትጠብቅልን፣ የውጭ በራችንን የምትከፍትልን አስገራሚ ሮቦት ሰርቶ በድምፅ ብቻ አክቲቬትድ እየሆነች ዓለምን ማስደመም ከጀመረች ይኸው 10 ዓመታት አልፈዋል። እጅግ ውጤታማና ተወዳጅ የሆነው የመጽሐፍ ማንበቢያ ኪንድል ተብሎ የተሰራው ታብሌት የመጽሐፍን ጠቀሜታና የእውቀት አዳባሪነት እጅጉን እንዲጠቀሙ ማድረጉ ማህበረሰብን በመቅረጽ እንቅስቃሴ ላይ ከፍተኛ አስተዋጽኦ ካበረከቱ የዓለማችን አንጋፋ ሰዎች መካከል እንዲቆጠር አድርጎታል። እንግዲህ ጄፍ ቤዝል አንድ ሰው ሆኖ በር ገንጥሎ ጠረጴዛ ሰርቶ ዓለምን በሙሉ የሚሸፍን መሰረታዊ የሆነ የድህረ ገጽ ብሎም ደግሞ ኢንዱስትሪ፣ ከኢንዱስትሪ አልፎ ኢኮኖሚ፣ የዓለማችን ትልቁ ኦንላይን ኢኮኖሚ ለመሆን የዘረጋበትን አሁን ያለበትን ቁመና በጥቂቱ ከዳሰስን ጄፍ ቤዝል መጽሐፍ መሸጥ፣ ቁሳቁስን መሸጥ፣ አሌክሳን መስራት ብቻ ሳይሆን ወደ ስፔስ የተለያዩ ሮኬቶችን ማስወንጨፍ፣ የሳይንስ ምርምሮችን ማድረግ እንዲሁም ሌሎች አያሌ የዘመናችን ታላላቅ የሆኑ ኢንዱስትሪዎች ላይ እጁን መክተት ብሎም መሳተፍ ውጤታማ መሆኑን አላቆመም። የአገሬ ሰዎች ቋንቋዬን፣ ሐሳቤን፣ ህልሜን፣ እውነቴን እንዲሁም ማምን ፈጠረ የሚለውን ይህን ሳምንታዊ ፕሮግራም ልብ ሰጥታችሁ ጆሮአችሁን አውሳችሁ ስለሰማችሁኝ ወገቤ ዝቅ ብዬ እያመሰገንኩ በሚመጣው ሳምንት በሌላ አድራጊ ፈጣሪ፣ ጠንካራ ወዳቂ፣ ከወደቀም ደግሞ መነሳት የሚችል የዓለማችን ጉምቱ ታሪክ ፈጣሪ ሪቪው እስክንመለስ ሰላም እንድትሆኑ። ይህ በእንዲህ እንዳለ ግን ኮፒ፣ ላይክ
ኮሜንት፣ ሼር ማድረግ እንዳትረሱ ኖታዎች እናሳስባለን። ሙልቅቅ ድልቅቅ ያለ ሳምንት ይሁንላችሁ። ይመቻችሁ። ኖታ